ባለ ሁለት ሰይፍ ጀግና ጦረኛ ባለ ሁለት አውድ ብዙ ድለኛ እንደ ወታደር ገደል ዳገቱን ፈፋና ዱሩን እየዳሰሱ የሀገራችንን ጥላቶች ይመነጥራሉ። እንደ ሚዲያ ሙያተኛ ደግሞ ብዕርን ከወረቀት ካሜራን ከድርጊት ጋር አገናኝተው ቃላትን ከግብሩ ጋር አዋህደው የጀግናዬን ተጋድሎ ይከትባሉ። ኢፌድሪ መከላከያ ሰራዊት የሚዲያ ሙያተኞች በብዙ አውድ መዋጋትና ማሸነፍ የሚችሉ ናቸው። ብዕራቸውም ከጥይት በላይ የጥላትን ፕሮፓጋንዳ የሚያከሽፍ ነው። እነዚህ ሙያተኞች በየጊዜው ሙያዊ አቅማቸው የበለጠ እንዲጎለብት ለማድረግ የመከላከያ ሚዲያና ኮሙኒኬሽን ማዕከል የተለያዩ ስልጠናዎችን እንዲያገኙ በትኩረት እየተንቀሳቀሰ ይገኛል። በመከላከያ ሚዲያና ኮሙኒኬሽን ማዕከል አማካኝነት በተከታታይ የሚዘጋጁ የግንባታ ሥራዎች በሰራዊቱ ስነ ልቦናዊ ውቅር ላይ ተጨባጭ ውጤት ማምጣት የተቻለ ሲሆን ገድሉም ይሁን ድሉ የዚህ ሥራ ውጤት ያለበት ስለመሆኑ ግልጽ ነው። የሰራዊታችንን ተልእኮና ውጤታማነት በተገቢው መንገድ ለመዘገብና ለመሰነድ ያስችል ዘንድ ከእዝና ከተለያዩ የሰራዊታችን ክፍሎች የተውጣጡ የሚዲያ አመራርና ሙያተኞች ሲሰለጥኑ ቆይተው ከሰሞኑ ተመርቀዋል። እኛም ይህንኑ ሁነት የተመለከተ መሰናዶ ይዘን ቀርበናል። አብራችሁን ቆዩ። የመከላከያ ሚዲያና ኮሙኒኬሽን ማዕከል ተግባርና ኃላፊነቱ ከሰራዊቱ ተልእኮ ጋር የተቆራኘ በመሆኑ አብዛኛው የግንባታ ሥራዎቹ በሰራዊታችን የዕለት ተዕለት እንቅስቃሴ ላይ ያተኮሩ ናቸው። መከላከያ ሚዲያና ኮሙኒኬሽን ማዕከል ከተቀበላቸው ኃላፊነቶች ውስጥ የሰራዊቱን የውጊያ ወኔና ሞራል መገንባት፣ የጠላትን ፕሮፓጋንዳ መመከት፣ የተቋሙን ኮሙኒኬሽን ማስተባበርና በሰራዊቱና በሕዝብ መካከል ጠንካራ መተማመን መፍጠር ዋና ዋናዎቹ ናቸው። ከዚህ አኳያ ባለፉት ጊዜያት የሰራዊታችንን ስነ ልቦና ዝግጁነት ከፍ የሚያደርጉ የጠላቶቻችንን ስነ ልቦና ዘመቻ የሚያመክኑ በሚዲያና በኮሙኒኬሽን አጠቃቀማችን ላይ የነበሩ ያልተገቡ አካሄዶችን የሚያርሙና የሰራዊታችን ህዝባዊነት የሚያጠናክሩ በርካታ ተግባራት ተከናውነዋል። በዚህም ቀላል የማይባሉ ውጤቶችን አስመዝግበናል። ሚዲያ ከጥይት በላይ የጠላትን ፕሮፓጋንዳ መግደያ መሳሪያ ነው። ዛሬ በዓለም ላይ በርካታ የሐሰት መረጃዎች እንዳሸን ይፈለፈላሉ። በዚህ አውድ ላይ ሆኖ እውነትን ፈልፍሎ ማውጣትና ለአድማጭ ተመልካች ማድረስ ደግሞ የበሳል ሚዲያ ሙያተኞች መገለጫ ሊሆን ይገባል። ተመራቂ የሚዲያ ሙያተኞችም ከወታደራዊ ጋዜጠኝነት በተጨማሪ ጂኦፖለቲካዊ ምንነትን በመረዳት የሰራዊቱን ገድል ከብሔራዊ ጥቅም አኳያ እየተቃኘ እንዴት መስራት እንደሚቻል በቆይታቸው ተምረዋል። በዚህ ስልጠና የሚዲያ አመራሩ ጂኦስትራቴጂያዊ አውዶችና የኢትዮጵያ ብሔራዊ ጥቅም፣ የህዝብ ግንኙነት ተግባራትና ሚና፣ የሰራዊት ግንባታ ስትራቴጂ፣ የሎጂስቲክ ጀግንነቶችን አጉልቶ መዘገብ፣ የስትራቴጂያዊ ተግባቦት፣ የሚዲያ አስተዳደርና የአመራር ሚና ስልጠናዎችን ተከታትለዋል። እንዲሁም የሰራዊት ግንባታ አካሄድ፣ እቅድና አዘገጃጀት፣ የወታደራዊ ስነ ልቦና ንድፈ ሐሳብ ስልጠናዎች ጄኔራል መኮንኖችና በጣም ብቁ በሆኑ ነባር ጋዜጠኞች ተሰጥቷል። የወታደራዊ ጋዜጠኝነት አጠቃላይ መርሆዎችና ስነ ምግባር፣ የልዩ ልዩ ሚዲያዎች ምንነትና ጠቀሜታን፣ የመረጃ አደረጃጀት ጥንቅርና ዘገባ ስልቶችን በአግባቡ ተከታትለዋል። የካሜራ ባለሙያዎችን የካሜራ ውስጥ ምንነትና ባህሪን፣ የአጠቃቀም ቴክኒኮችን፣ በተለያየ የአየር ጸባይ ጥራት ያለው ምስል መቅረጽ እንዲሁም የካሜራ መሰረታዊ የብልሽት ማስወገጃ ስልቶችን በንድፈ ሐሳብና በተግባር ተከታትለዋል። የሰራዊታችን የሥልጠናና የዝግጁነት ሂደት የውጊያ ውሎው እስከ ማኅበራዊ ሕይወቱ ቢዳሰስ እጅግ ጥልቅና ሰፊ ነው። ይሁን እንጂ ሰራዊታችን ካለው ሰፊ የግዳጅ ተልዕኮ አንጻር ልፋቱና ድካሙ በተገቢው መንገድ ተዘግቧል ወይም ተሰንዷል ማለት ግን አያስደፍርም። ይህንን ለማስተካከል የሰራዊቱን የተልዕኮ ግዝፈት የሚመጥን የሚዲያ ኮምፕሌክስ እየተገነባ በመሆኑ ተመራቂዎችም ለዚህ ታላቅ ተቋም ግንባታ የሰው ኃይል ግብዓት እንደሚሆኑ ይጠበቃል። ወደፊት የሚጠብቁን ተልዕኮች
እስካሁን ከነበረው በላይ ከባድና ውስብስብ ናቸው። ለምሳሌ ተቋማችን መከላከያ በአሁኑ ጊዜ ግዙፍ የሚዲያ ኮምፕሌክስ እየገነባ ይገኛል። ይህ ሚዲያ ኮምፕሌክስ ሲጠናቀቅ የተቋማችን የሚዲያ ሽፋን ከነበረው አጭር ሰዓት ወደ 7/24 የሚሸጋገር በመሆኑ ለተቋማችን ትልቅ ስኬት ተደርጎ ሊወሰድ ይችላል። ይሁንና ይህን አዲስ የሚዲያ ተቋም በሰው ኃይልና በቴክኖሎጂ አጠናክረን ዘመኑ ወደ ደረሰበት ደረጃ በማሸጋገር ረገድ ከፍተኛ ስራዎች ከፊት ለፊታችን ይጠብቁናል። ከዚህ በመነሳት እዚህ የምትገኙ ሚዲያ ሙያተኞችና አመራሮች የሰው ኃይል ምንጩ እናንተ እንደሆናችሁ ተገንዝባችሁ የሰው ኃይሉን በማብቃት ሚናችሁን እንድትወጡ ይጠበቃል። አሁን ላይ ሚዲያው አንዱ የጦርነት አውድ መሆኑ ይታወቃል። ይህንን የመረጃ ነፃነት በመጠቀም የሰራዊታችንን ስምና ዝና ለማጥፋት የሚጥሩ ኃይሎች መኖራቸውም የማይካድ ሐቅ ነው። ተመራቂ የሚዲያ ሙያተኞች ይህንን ውስብስብ የሚዲያ አውድ በሳይንሳዊ ዕውቀት ተመርኩዘው ተቋማዊ የግንባታ ሥራውንም ማከናወን ይጠበቅባቸዋል። ሁላችንም እንደምንገነዘበውና በተግባርም እንደምናየው የሰራዊት ግንባታ ሥራ በአንድ ጀንበር እና በቀላል ጥረት የሚሳካ ሳይሆን እጅግ ሰፊ ጥልቅና ውስብስብ ሂደት ነው። ስለሆነም በዚህ ረገድ ውጤታማ ለመሆን ይህን ውስብስብ ሂደት በትክክል ተረድቶና ሳይንሳዊ መንገዶችን ተከትሎ መስራት ከሁላችንም የሚጠበቅ ስራ ነው። በተለይም አሁን ባለንበት ዘመን የሚካሄዱ ጦርነቶች ከመሬትና ከሰማይ የዘለለ ሚዲያና ኮሚኒኬሽን እንደ አንድ ትልቅ የጦርነት አውድ እየተጠቀሙበት እንደሆነ ተገንዝቦ ለሀገር ለሕዝብና ለተቋም በሚጠቅም መንገድ አውዱን መምራት ይጠበቅብናል። የኢፌድሪ መከላከያ ሰራዊት በየሄደበት ሁሉ ድል የሚያስመዘግበው ለሀገሩ በገባው ቃል ኪዳን ልክ ነው። ይህ ሀገራዊ ፍቅሩ መቼም የትም ቢሆን የማይለቀው የማንነቱ ግማድ ነው። የሚዲያ ሙያተኞችም በኢትዮጵያዊነት ተቃኝተው ሀገርንም ተቋምንም ማገልገል የሚያስችል አቅም እንዲፈጥሩ ተደርጓል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ከያዘው ሰፊ ተቋማዊ ትልም አኳያ ከሌሎች የሀገራችን ትልልቅ ሚዲያዎች ጋር በጋራ ለመስራት አስቧል። ይህ የሐሳብ ውጥን ወደ ተግባር ለመቀየርና አብሮ ለመስራት ከተዘጋጁ ተቋማት መካከል የፋና ሚዲያ ኮርፖሬሽን አንዱ ነው። በነበረኝ ቆይታ ውስጥ ከሰልጣኞች ውስጥ ያየሁት ኢትዮጵያን ነው። ስሜቱን አይቼበታለሁ እና የተለየ ስሜት ነው ያገኘሁባቸው። ስለዚህ ይሄን ፍላጎትና ስሜት ደግሞ ወደ ሙያ ሲመጣ ምን ያህል ሀገርን ሊታደግ፣ ሀገርን ሊጠብቅ፣ ሀገርን ሊያስተዋውቅ እንደሚችል በተግባር አይቼበታለሁ። ስለዚህ በሚዲያው በኩል ያለው እንደ መከላከያ ሚዲያና ኮሚኒኬሽን ማዕከል ከየግንባሩ ከየእዙ ከየአካባቢው የመጡ የሚዲያ ባለሙያዎች በዚህ ዘርፍ በቀጣይነት ሀገራቸውን በደንብ ማገልገል የሚችሉበት እድል አግኝተዋል። ከመከላከያ ሰራዊት ጋር መስራት ለኛ ክብር ነው። ከሰራዊቱ ጋር መስራት በቀጣይነት ማለት ነው። ፋና ሚዲያ ኮርፖሬሽንም የሚሰራው ስለ ሀገር ነው። ሰራዊቱም የሚሰራው ስለ ሀገር ነው። በእርግጠኝነት መናገር የምችለው በስልጠና እኛ ጋር ያለውን ዕውቀት ለሰራዊቱ፣ ሰራዊቱ ጋር ያለውን ዕውቀት ደግሞ ወደኛ በማምጣት አብረን በጋራ ተባብረን የምንሰራባቸው እድሎችም ከአመራሮቹ ጋር ተነጋግረናል። አመራሮቹም ደግሞ ለዚህ በጣም ዝግጁ ናቸው። በትምህርታዊ ጉብኝቶች እንደዚሁ ደግሞ በቴክኖሎጂ ሽግግርም እኛ ጋር ያለው የሚዲያ ቴክኖሎጂ ስራም እናንተም ደግሞ አሁን እየሄዳችሁ ያላችሁት የሚዲያ ስቱዲዮ ለማቋቋምና የሚዲያ ቴክኖሎጂ ለማቋቋም እየሰራችሁ ነው ያላችሁት። በዛ በኩል ያለው ሙያዊ የሆነ ድጋፋችንን ማድረጋችንን እንቀጥላለን። በጋዜጠኝነት ሙያ ላይ ልምድና ዕውቀት ባላቸው ሲቪልና ወታደራዊ ሙያተኞች በተሰጣቸው ሙያዊ ስልጠና ተቋማዊና ሀገራዊ ኃላፊነታቸውን በአግባቡ ተረድተው እያንዳንዱን የሰራዊታችንን ውሎ መልሶ ለግንባታ ስራው አጋዥ በሆነ መንገድ ለመስራት መዘጋጀታቸውንም ተናግረዋል። ለቀጣይ የተሻለ ሰራዊታችንን ሳይንሳዊ በሆነ መንገድ ግንባታ የምናደርግበት የማድረግ አቅሙን ጥላትን በደንብ አውቆ ጥላትን የመምታት አቅሙን እና የግዳጅ አወጣት ሂደቱን የተሻለ የሚያደርግ የግንባታ ስራን እንድንሰራ የሚያስችል ቆንጆ የሆነ ዕውቀት አግኝተናል ብለን እናስባለን። እንግዲህ ከዚህ ቀደም በተለያየ ረጅም ዓመታት በዚህ ሙያ ላይ ስራ ቆይቻለሁ። አሁን የወሰድኳቸው ስልጠናዎች ደግሞ የበለጠ አቅም እንድፈጥር
የፈጠረልኝ ስልጠና ሆኖ አግኝቼዋለሁ ማለት ነው። እንደሚታወቀው ጠላቶቻችን የሰራዊታችንን ስም ለማጠልሸት በከፍተኛ ሁኔታ ዝም ብሎ የተዛባ ትርክቶች እያስተላለፉ ይገኛሉ። እኛ ደግሞ እውነታውን ከሰራዊቱ ጋር አብረን እየተዋጋን አብረን እየዘገብን የሰራዊቱን እውነታ ሰራዊታችን ለህዝብና ለሀገር ብሎ መስዋዕትነት የሚከፍለውን በተጨባጭ በአውደ ውጊያ ላይ ሆነን እየዘገብን ጠላቶቻችንን የማሳፈር ስራ እንሰራለን ማለት ነው። በጣም ምርጥ የሚባል ስልጠና ነው የወሰድነው ማለት ነው። ወታደራዊ ወይም ሪፖርተር ካሜራማኖች እንደ ጋዜጠኝነት እንዴት ነው የምንሰራው የሚለው እውነተኛ መረጃዎችን ትክክለኛ መረጃ እንድናቀርብ ትምህርት ነው የተሰጠን ማለት ነው። ባለኝ አቅም በተማርኩትበት ሙያተኝነቴን ለማቅረብ ዝግጁ ነኝ። ተመልካቾቻችን የኢፌዴሪ መከላከያ ሰራዊት በዲሲፕሊን የታነጸ ለሀገርና ህዝቡ ሲል ራሱን አሳልፎ የሰጠ ጠንካራ ኃይል መሆኑ ይታወቃል። የሰራዊታችን የጥንካሬ ምንጩ ከወጣበት ማህበረሰብ መሆኑ እንዳለ ሆኖ በመከላከያ ሚዲያና ኮሚኒኬሽን ማዕከል እየተሰጡ ያሉ ሙያዊ ስልጠናዎችም ሰራዊቱ እያስመዘገበ ያለውን ድል የበለጠ ለማሳደግ አስተዋጽኦው ከፍ ያለ ነው እያልን የዛሬውን መሰናዶ በዚህ ቋጨን። ሰላም።